ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከታዲያስ አዲስ የዕለቱን የተመረጡ ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ተገናኝተናል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ከሄፓታይተስ ቢ ቫይረስ ጋር እንደሚኖሩ ጤና ሚኒስቴር ገለጸ። በኢትዮጵያ ከ10 ሚሊዮን በላይ ዜጎች ከሄፓታይተስ ቢ እና ከ2 ሚሊዮን በላይ ሰዎች ደግሞ ከሄፓታይተስ ሲ ቫይረስ ጋር እንደሚኖሩ ጤና ሚኒስቴር አስታውቋል። በተቋሙ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ የሆኑት ዶክተር ፍቃዱ ዴታ እንደገለጹት ሚኒስቴር መስሪያ ቤቱ ባካሄደው ጥናት የሄፓታይተስ ቢ ቫይረስ አጠቃላይ የስርጭት መጠን ከ5.7 እስከ 6.9 በመቶ አካባቢ መሆኑ ተረጋግጧል። ይህ ስርጭት መካከለኛና ከፍተኛ ደረጃ ላይ የሚገኝ በመሆኑ ሀገሪቱ ባለ የጤና ድርጅት መስፈርት መሰረት ቫይረሱ በስፋት ከሚታይባቸው ቀጠናዎች ተርታ እንድትገኝ አድርጓታል። ለ16ኛ ጊዜ የሚከበረውን ዓለም አቀፍ የሄፓታይተስ ቀን አስመልክቶ የግንዛቤ ማስጨበጫ ስራዎችም እየተከናወኑ ስለመሆኑ ዶክተር ፍቃዱ አንስተዋል። በሽታው መጀመሪያ ላይ ምንም አይነት ምልክት ሳያሳይ የሚቆይ ዝምተኛ ገዳይ በመሆኑ ሰዎች በከፍተኛ ሁኔታ እንዲያስተላልፉት አድርጓቸዋል ብለዋል። ሚኒስቴር መስሪያ ቤቱ በሽታውን በ2030 ከወረርሽኝ ደረጃ ለማውረድ እየሰራ መሆኑን ገልጸው አዲስ የሚያዙ ሰዎችን ቁጥር 90 በመቶ ለመቀነስ ማቀዱንም ተናግረዋል። ታዲያስ አዲስ ዘመን ባንክ ከ10 ቢሊዮን ብር በላይ የተጣራ ትርፍ ማግኘቱን አስታወቀ። ዘመን ባንክ በተጠናቀቀው የ2017-18 በጀት ዓመት 10.2 ቢሊዮን ብር የተጣራ ትርፍ ማስመዝገቡን አስታውቋል። የባንኩ አጠቃላይ የሀብት መጠንም 116 ቢሊዮን ብር መድረሱን የተገለጸው የባንኩ ዓመታዊ የማኔጅመንት ስብሰባ ሐምሌ 17 እና 18 ቀን 2018 ዓ.ም በተካሄደበት ወቅት የዘመን ባንክ ዳይሬክተሮች ቦርድ ሰብሳቢ ወይዘሮ ንዬ ቢምር በተጠናቀቀው የበጀት ዓመት የላቀ ውጤት መገኘቱን ገልጸው ስለዚህ ስኬት ማኔጅመንቱንና ሰራተኞቹን አመስግነዋል። የባንኩ የተከፈለ ካፒታል ከ14 ቢሊዮን ብር በላይ መድረሱም አጠቃላይ ገቢውም 17.8 ቢሊዮን ብር እንደሆነ አመላክተዋል። ጠቅላላ ካፒታሉም 26 ቢሊዮን ብር መድረሱም ነው የተገለጸው። የባንኩ ደንበኞች ተቀማጭ ገንዘብ መጠንም ካለፈው ዓመት ጋር ሲነጻጸር በ32 በመቶ እድገት 85.4 ቢሊዮን ብር የደረሰ ሲሆን የውጭ ምንዛሬ ግኝቱም 698 ሚሊዮን የአሜሪካን ዶላር መሆኑ ተገልጿል። የተከማቸ የብድር መጠኑም 52.59 ቢሊዮን ብር ደርሷል። ከላይ የተገለጹት መረጃዎች ከኦዲት በፊት መሆናቸው በመረጃችን ተመላክቷል። ባንኩ ማህበራዊ ኃላፊነቱን ለመወጣት ባደረገው ጥረት በአዲስ አበባ ትምህርት ቤቶች የፋይናንስ እውቀት ማበልጸጊያ ስልጠናም ሰጥቷል። ህብረተሰቡን ከፋይናንስ አጭበርባሪዎች ለመጠበቅም በተለያዩ መሳሪያዎች ትምህርታዊ መልእክቶችን ማስተላለፉ ተገልጿል። ታዲያስ አዲስ የንግድ ህጉን ተላልፈው ተገኝተዋል ያላቸውን ከ24500 በላይ ነጋዴዎች መቅጣቱን የንግድ ቢሮ አስታወቀ። ቢሮው የ2018 ዓ.ም የዕቅድ አፈጻጸሙን በገመገመበት ወቅት የቢሮዋ ኃላፊ ወይዘሮ ሀቢባ ሲራጅ ነጋዴዎቹን ለቅጣት ያበቃቸው ያለ ንግድ ፍቃድ መነገድ፣ ባልታደሰና በተሰረዘ ንግድ ፍቃድ መነገድ ጭምር መሆኑን ተናግረዋል። የንግድ ህጉን አክብሮ ያለመስራት በዚህ ዓመትም ችግር ሆኖ መቀጠሉን ያነሱት ኃላፊዋ ከተቀመጡት ነጋዴዎች አብዛኞቹ የፈጠሩትን ችግር እስከሚያስተካክሉ ድረስ የማሸግና ማስጠንቀቂያ የመስረት ስራ መሰራቱ ተገልጿል። በዚህም ከ24500 በላይ 90 በመቶዎቹ አስተካክለው ወደ ስራ የተመለሱ ሲሆን ይሁንና አሁንም ያለ ንግድ ፍቃድ መነገድ፣ ኪሎ ቀንሶ መሸጥና ባዕድ ነገሮች መቀላቀል ችግር ሆኖ መቀጠሉን ገልጸዋል። ታዲያስ አዲስ ቬትናም ከ16 ዓመት በታች ያሉ ልጆች በማህበራዊ ሚዲያ ፖስት ማድረግ፣ አስተያየት መስጠትና ይዘት ማጋራት እንዳይችሉ የሚያደርግ ረቂቅ ህግ አቀረበች። ልጆች ይዘትን ብቻ ማየት እንዲችሉ በማሰብ ረቂቅ ህጉ የህፃናት አካውንት በወላጅ ወይም ደግሞ በአሳዳጊ መረጃ እንዲከፈት አስገዳጅ እንደሚሆን የተገለጸው ባለስልጣናቱ ስለ ረቂቅ ህጉ ማብራሪያ ሲሰጡ ህፃናትን ከስድብ፣ ከኦንላይን ማጭበርበር እንዲሁም ከሌሎች የኢንተርኔት አደጋዎች ለመጠበቅ መዘጋጀቱን ገልጸዋል። ረቂቁን ገና የመጨረሻ ውሳኔ ያላገኘ ሲሆን ቲክቶክ እና ሜታ በዚህ ሀሳብ ላይ ተቃውሟቸውን እያነሱ ይገኛሉ። ሁለቱ ኩባንያዎች ልጆች አስተያየት እንዳይሰጡ ወይም ፖስት እንዳያረጉ መከልከል ከጥቅሙ ይልቅ ጉዳቱ ይበልጣል ያሉ ሲሆን የህፃናትን እድሜ ለመለየትና ለመጠበቅ የሚረዱ መረጃዎችን እንደሚያሳጣ አንስተው ውሳኔውን ኮንነውታል። ተመልካቾቻችን የተከታተላችሁት የታዲያስ አዲስ የዕለቱን ዜናዎቻችንን ነበር። ይህንን የመሰሉ ወቅታዊ መረጃዎች በስፋት እንዲደርሳችሁ ገጾቻችንን መጎብኘትና ፎሎ ማድረግ አይረሳም። ታዲያስ አዲስ